ሰሞነ ሕማማት ቅድስት ቤተ ክርስቲያን ከዕለተ ትንሣኤ በፊት ያለውን ሳምንት ሰሞነ ሕማማት በማለት ታከብረዋለች። የዚህ ስያሜ መነሻም የጌታችን የመድኃኒታችን የኢየሱስ ክርስቶስ መከራው፣ ሕማሙ፣ ሞቱ የሚዘከርበት ከአዳም እስከ ክርስቶስ የነበረው የዓመተ ፍዳ የዓመተ ኩነኔ ወቅትም የሚታሰብበት ስለሆነ ሰሞነ ሕማማት ተብሏል። የዚህ ጾም መነሻም በፍትሐ ነገሥት አንቀጽ 15 ላይ ተደንግጓል። ጥንታዊ ቀዳማዊ መሆኑም ይታወቃል። በሕማማት የማይፈቀዱ ከቶ መደረግ የሌለባቸው ነገሮች። በዚህ ሰሞነ ሕማማት ሳምንት ቅድስት ቤተ ክርስቲያን ለየት ያለ አገልግሎት ሥርዓት ሰርታለች። ከጸሎተ ሐሙስ በቀር ቅዳሴ አይቀደስም። ይህ ብቻም አይደለም። የዘውትር የቤተ ክርስቲያኑ አገልግሎት የሆነው ሥርዓተ ጥምቀት፣ ሥርዓተ ክርስትና፣ ሥርዓተ ፍትሐት፣ ሥርዓተ ማሌት፣ ሥርዓተ ተክሊልና ሌሎችም የተለመዱ አገልግሎቶች አይካሄዱም። በመስቀል መባረክ፣ ኑዛዜ መስጠትና መቀበል፣ እግዚአብሔር ይፍታ ማለትም የለም። በአጠቃላይ ከዓመት እስከ ዓመት በቅድስት ቤተ ክርስቲያን አማካኝነት ለምእመኑ ይሰጡ የነበሩ መንፈሳውያን አገልግሎቶች ቁመው በሌላ ወቅት ማለትም የጌታችን ሕማሙን፣ መከራውን፣ መከሰሱን፣ መያዙን፣ ልብሱ መገፈፉን፣ በጲላጦስ አደባባይ መቆሙን፣ መስቀል ላይ መዋሉን፣ ሐሞት መጠጣትንና ሌሎችም ለኃጢአተኛው የሰው ልጅ ሲባል የተከፈለውን ዕዳ በሚያስታውሱ አገልግሎቶች ይተካሉ። እነዚህም ሥርዓታዊና ምስጢራዊ የሰሞነ ሕማማት አገልግሎቶች እስከ ቀዳም ሱር ድረስ እንዴት እንደሚከናወኑ ለመመልከት እንሞክራለን። የሰሞነ ሕማማት የመጀመሪያ ቀን ዕለተ ሰኑይ አንጾተ ቤተ መቅደስ ትባላለች። በዚህች ዕለት መድኃኒታችን ክርስቶስ ወደ ቤተ መቅደስ ሄደ። በዚያም በደረሰ ጊዜ ቤተ መቅደሱ የጸሎት መሥዋዕት ቤት መሆኑ ቀርቶ የንግድ ቤት ሆኖ ቢያገኘው ቤቴ የጸሎት ቤት ይባላል፣ እናንተ ግን የወንበዴዎች ዋሻ አደረጋችሁት ብሎ የሚሸጡበትን ሁሉ ገለባበጠባቸው፣ ገርፎም አስወጣቸው። ይኸውም የእርሱ ቤተ መቅደስ የሆነው ሰውነታችንን ኃጢአት ሰፍኖበት ቢያገኘው ራሱ ተገፎ መከራ መስቀልን ሁሉ ተቀብሎ ከሰውነታችን ኃጢአት ሁሉ እንዳራቅልን የሚገልጽ ነው። መርገመ በለስ ጌታችን የሆሳዕና ዕለት ቢታንያ አድሮ በማግስቱ ከቢታንያ ሲወጣ ተራበ። በመንገድም ሲያልፍ ቅጠል ያላት በለስን ከሩቅ ተመለከተ። ወደ በለሲቱም በቀረበ ጊዜ ከቅጠል በቀር አንዳች ፍሬ አላገኘባትም። ያን ጊዜ ከእንግዲህ ወዲህ ለዘላለም ከአንቺ ፍሬ የሚበላ አይኑር ሲል በለሲቱን ረገማት። ሊቀ መዛሙርቱም ይህን ሰሙት። በዚህም ምክንያት ይህች ዕለት በለሲቱ የተረገመችበት ቀን ናትና መርገመ በለስ ተብላ ትጠራለች። በዚህ አገላለጽ በለስ የተባለች ቤተ እስራኤል ስትሆን ፍሬ የተባለ ደግሞ ሃይማኖትና ምግባር ነው። መድኃኒታችን ክርስቶስ ከእስራኤል ፍቅርን፣ ሃይማኖትን፣ ምግባርን ፈልጎ አላገኘባቸውም። እስራኤል ሕዝበ እግዚአብሔር የአብርሃም ዘር መባልን እንጂ የአብርሃምን ሥራ መስራት፣ በምግባር በሃይማኖት ጸንቶ መኖር አይፈልጉምና ደግ ሰው አልተገኘባቸውም። በሌላ በኩል ደግሞ በለስ የተባለች ኦሪት ናት። ኦሪት በዚህ ዓለም ስንፍናን ቢያገኛትም አማናዊ ድህነትን የምታሰጥ ሆና አላገኛትም። ይሁን እንጂ በእርሷ ድህነትን ባይገኝባትም ኦሪትና ነቢያትን ከመፈጸም በቀር ልሽር አልመጣሁም ልፈጽም እንጂ በማለት ሕገ ኦሪትን ፈጽሟታል። ከዚህም ባሻገር በለስ የተባለች ኃጢአት ናት። የበለስ ቅጠል ሰፊ እንደሆነች ሁሉ ኃጢአት በዚህ ዓለም ሰፍና አግኝቷታልና በለስ ሲበሉት ይጣፍጣል፣ ቆይቶ ግን ይመራል። ኃጢአትም ሲሰሩት ለጊዜው ደስ ያሰኛል፣ ኋላ ግን ያሳዝናል። በአንቺ ፍሬ አይገኝም የሚለው በአንቺ በኃጢአት ፍዳ ተይዞ የሚቀር አይኖር ሲል ነው። በለሲቱ ስትረገም ፈጥናው መድረቋም በአዳም ምክንያት ያገኘውን በደል በእርሱ እንደጠፋልን ለመግለጽ ነው።